you know what በጣም ነው ናፈቀች። እኔ ውጭ ሀገር እሷ እዚህ ብንሆንም በፍቅር 5 ዓመት ቆይተናል። ግን ያው ስለምትናፍቀኝ ቶሎ ቶሎ ነው የሚመጣው። ደስ ይላል በጣም የሚያስቀና የፍቅር ህይወት አለህ። አዎ ፈጣሪ ይመስገን። እኔም ብዙ ዋጋ ከፍዬባታለሁ። ጥሩ ቤት ውስጥ ነው የማኖራት፣ ትምህርቷን አስተምሪያታለሁ፣ ቤተሰቦቿን አግዛለሁ። ግን በጣም ስለማፈቅራት ደስ እያለኝ ነው የማደርገው። በትልቁ ተደግሶ ነው የሚጠብቅህ። ኖ እንደምመጣ አልነገርኳትም። የቤቱ ቁልፍ ስላለኝ ገብቼ ሰርፕራይዝ ላደርጋት ነው ያሰብኩት። ዳትስ ዋይ ሻንጣዎቹን ፋሚሊ ጋር ያስወረድኩት። But the heads don't move. I'm stuck inside a rhythm. Stuck in the walls are faded in a shape. አንቹሻ ሄይ ብሮ አሚግዳላ እባላለሁ። በስሜት እንድትወሰን የማደርግ የአእምሮ ክፍል ነኝ። ምን ትጠብቃለህ? ሽጉጥህን አውጣና ድፋቸው እንጂ። ፕሪፍሮንታል ኮርቴክስ እባላለሁ። ስሜትን የመቆጣጠር ኃላፊነት የተሰጠኝ የአእምሮ ክፍል ነኝ። ሽጉጥህን መተኮስ አይደለም ጨርሶ እንዳታወጣው። አስተምራት፣ ቤት ተከራይተህ እያኖርካት ቤተሰቦቿን እየረዳህላት ራስህ አልጋ ላይ ብትሞት ይሻላል። እስር ቤት ውስጥ ያሉ ሰዎችን ሄድና ጠይቃቸው። ሁሉም ያችን 1 ደቂቃ በትዕግስት ባሳልፍ ኖሮ 20 እና 30 ዓመት ባልማቀቅኩ ነበር ነው የሚሉ። 5 ዓመትህን፣ ክብርህን፣ ገንዘብህን የነጠቀችን ሴት ዝም ልትላት? ቢያንስ እሱን ተወሽ፣ እሷን ግን ድፋት። እያት እስኪ እንዴት ደም እንደምታፈላ። አባቴ የሞተ ሰው ገድለህ ልትታሰር ነው እንዴ? ኦልሬዲ እኮ ሞታለች። እሷ ሌላ መርጣለች። አንተ ምን የመሰለችዋን ምረጥና ህይወትህን ኑር። ድጋሚ የማታገኘውን ህይወት ለዘላለም ልታበላሽ ነው? በላት ቀልድ። ሽጉጥህን ሳታወጣ አርፈህ ውጣ። የእናንተን አላውቅም። እኔ ግን የማደርገው ጥሎ መሄድን ነው። አስቡት እስኪ ላልመረጠችኝ ሴት ብዬ በምርጫ የተሞላውን ህይወቴን ለዘላለም ምርጫ ሳሳጣው። እናንተ ምን እንደምታደርጉ ፎሎ እና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለስንት ጊዜ የጠበቅኩትን ገላ ዛሬ እኔ ላደርገው ነው። አታሳፍረኛ። ምንድን ነው? ወንድሜ ከ20 ዓመት በኋላ ከስር ተፈቶ ጓደኛው ወደኔ ይዞት እየመጣ። ደስ ይላል። አልገባህም? የታሰረው ሱዳን ውስጥ አደገኛ ወንጀለኞች የሚታሰሩበት ሲኦል የሆነ ቲቪ እንኳን የሌለበት እስር ቤት ውስጥ ነበር። ለሱ ቻለም ከ20 ዓመት በፊት እንደነበረችው ነች። እና ምንድነው ችግሩ? ችግሩማ ሱዳን ታላቅ እህቴን ድንገት ሊጠይቃት ሄዶ ከወንድ ጋር ስላገኛት ነበር ወንዱን ገሎ የታሰረው። ለምን? ከምታስበው በላይ ሀገር ያስቸገረ ፍንዳታ ነበር። እህቶቼ እኔ ከመመርጥላቸው ወንድ ውጪ ሌላ ወንድ ካፈቀሩ ወንዶቹን ገላቸዋለሁ ነው የሚለው። ወንድሜ ሚጢ አድገሻል። በኋላ ፒያሳ እንገናኛለን። በቃ እረፍት አድርግና ደውልልኝ። እዚህ አካባቢ የህዝብ ስልክ አለ? ሚጢ ትደውልልሃለች። ቀጭን ቡፌና ቀጭን ቲቪ ዩኒቱን ባልሆነ ቡፌ የሚለው ቲቪ ክፈች እስቲ። የአማረ ማሙ ዜናዎች ናፍቀውኛል። አረ በህግ አምላክ ሰውዬው ጡረታ ከወጣ ቆይቷል። የዘንድሮ ምርጫ ፉክክሩ እንደቀጠለ ነው። ቅንጅት ማሸነፍ አለበት። አንቺ ማንን ነው የምትመርጪው? ዛሬ ማታናና ወንድነትን ስፈትነው ልደር እኮ አለች። 2 ልጅ ወልዶ ልፈትን ማለት አይከብድም? ምኑ ይከብዳል? በጣም ወድጃት በተደጋጋሚ የፍቅር ጥያቄ ሳቀርብላት ኖርኩ። ከስንት ድካም በኋላ ጥያቄን ተቀብላ ና ወንድነትን ስፈትነው ልደር አለችኝ። ምንድነው? ፍራሽ ነው ሰውዬ። ፋይናል ኤግዛም እኮ ነው ያለብኝ። ለፈተናው ተዘጋጀ? አታየኝም? ትጥቄና ሟልቼ። ይኸውልህ ፈተናው ምን መሰለ? ከ1 ሰዓት በኋላ ወደ ሐዋሳ ፍላይት አለብኝ። እናም ልጆቼን ልክ እንደ አባት ሆነ እጅግ በጣም አስቸጋሪ ባህሪያቸውን ተቋቁመ ነገ ስመለስ በሰላም ካስረከብከኝ አንተ ለባልነት የምትመጥን ወንድ መሆንህን አረጋግጣለሁ። ልብ በል በጣም አስቸጋሪ ናቸው። እንቅልፍ የሚባል አያውቁም። አንተንም አያስተኙህም። እወጣለሁ። Condividiamo davvero questa cosa chiamata amore. ቀድሜ ወረደ ቲቪውን ይሰብራል። አቤት ማን ነህ? አባታችሁ ነኝ። አባታችን ከሆንክ ልክ እንደኔ ተዘግዝጋ አውራ። ቶሎ በል። እሺ ምን ላውራችሁ? እማዬ ጋር እንዴት እንደተዋወቅ ንገረን። የልጅ ጨዋታ እንጫወት። ኦኬ እንግዲህ እኛ እንደዚህ ነው የምንጫወተው። ቆንጆ ጨዋታ ነው። እንቁላል ስራልንና በልተን ፊልም እናያለን። የምን ፊልም? መሽቷል እኮ ብሉና ተኙ እንጂ። የሆረር ፊልም የማየት ልምድ አለን። እሱን አይተን ነው የምንተኛው። ወደ ሆረርነት ሳይቀየሩብኝ በእንቅልፍ ግን ላስተኛቸው እንዴ? ከእናታችሁ ጋር እንዴት እንደተዋወቅን ላውራላችሁ። አባታችሁ ጋር ከተለያየች በኋላ ነበር
ልጆቹ ተኝተዋል፣ አትረብሻቸው። እስከዚህ ሰዓት እኮ በፍጹም ተኝተው አያውቁም። ምን አድርጋቸው ነው ልጆቼን? ዘረርኳቸው። ዛሬ ደግሞ ህዝቤ እንዳለ ተሰልፏል። ቲቸር እንዴ ልጅ ባርኮት ወዴት ነው በዚህ ጠዋት ሩጫው? ቲቸር ተማሪዎች ትምህርታቸው እንዳይስተጓጎል ልደርስላቸው ብዬ እኮ ነው የምሮጠው ልጄ። ያው የሰሞኑን የነዳጅ ጉዳይ ታቆይለ ይግባ ታዲያ እኔ ላድርሰውት በደስታ። አንተማ እኮ ድሮም ልጅ ሆነህ ሳስተምር ቅልጅ ነበርክ። አይ ቲቸር መሸኘት ትልቅ ነገር ሆኖ ነው አሁን። እቴኑ እሷ መምህር ነች? አይ አዋራጅ ነች ናት። ጋሽ ከቤ ወደ ስራ ነው ነበር። አንድ 5 እናቶች ምንት ላይ ናቸው ተብለን እኔም የሥራ ባልደረቦቼ መድረስ አልቻልንም። እንግዲህ እሱ የፈጠራቸው ያውቃል። እኔም በሩጫ ልቤ ፈነዳች። እሷን አድርሳት፣ እኔ ልውረድ። ግድ የለም አንድ አካባቢ አይደላችሁ? አንድ ላይ አደርሳችኋለሁ። ግቢ። አይ መስረሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጅ ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፈው የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የ4 ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል። ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላሉ። የገዛውልሽን ኦይኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ? ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። አረ ላምሪ ትሙት ኦሪጂናል ነው። ውሰድና ለምትምልባት ሴት ስጣት። እሺ ምን ላድርግ? የኔ ፍቅር የመጀመሪያ ፍቅረኛዬ ነሽ። በሷ ነው ዝም ብሎ የኖርኩት። በቃ ለምዶብኝ ቀረ። ይቅርታ፣ ሁለተኛ አይለመደኝም። ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ምንድነው? አናዱኝ ነው እንዴ? ለሁል ጊዜ በኤክሱ እያማላብረው የምኖረው ታዲያ መነጋገር እያለ መደባደብ እኮ። የኔ ፍቅር ይቅርታ፣ በእናትህ በጣም ጎዳው። አይ ደህና ነኝ። እባክህ ደግሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ የኔ ፍቅር። እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። አራዲያ በጣም ደስ የሚል የፍቅር ህይወት ውስጥ ሆናችሁ፣ ነገር ግን እሷ ወይንም እሱ በኤክሱ የመማል ልምድ ቢኖርባቸው ምን ታደርጋላችሁ? ልብ በሉ። በጣም ይወድሻል፣ በጣም ትወጂዋለሽ፣ ነገር ግን በኤክሱ ይምላል ወይ ትምላለች። ሰው ምን ታደርጋላችሁ ነው ጥያቄው። ፎሎውና ሼር እያደረጋችሁ ሳትዋሹ ሐሳባችሁን ኮሜንት ላይ አስቀምጡ።